በይሳት ለዩናይትድ ጥሩ የሚባል ዜና ተሰምቷል። የሚፈልገው ተጫዋች እንግዲህ ሩበን ኔቬስ በአልሂላል ኮንትራት እንደማይፈርም በይሳት ፋብሪዞ ማሳውቋል። ፋብሪዞ በተጨማሪ እንግዲህ ካርሎስ ባሊባ አሁንም የዩናይትድ እቅድ እንደሆነና ብራይተኖች ተጫዋቹን መልቀቅ የሚፈልጉ ከሆነ አሁንም እድሉ እንደሚሞክር እየተነገረ ነው። ሃሪ ማጉዌር ተጫዋቾቹ ትሬኒንግ በሚያደርጉበት ሰዓት እንግዲህ ካሪንግተን እንደታየና በግሉ ትሬኒንግ እያደረገ እንደሆነና ቶሎ እንደሚመልስ በይሳት ላይ እየወጡ ያሉ መረጃዎች ያሳያሉ። ስለነዚህ ጉዳዮች በዚህኛው ቪዲዮ እናነሳለን። ለዚህ ቻናል ግን በቅድሚያ አዲስ ከሆኑ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ እንሂድ። ከጉዳት ጋር ተጨማምሮ እንግዲህ ዩናይትዶች በዚህ ሰዓት ላይ ሚድፊልድ እንደሚያስፈልጋቸው በጣም ግልጽ ነው። እንዲሁም ሚድፊልድ ማዘዋወር አለባቸው። የጃንዋሪ ዝውውር የመጀመሪያ እቅዳቸው የመሃል ሜዳ ተጫዋች ነው ስንል ነበረ። አሁን ደግሞ እነ ብሩኖ መጎዳታቸውም ተጨማሪ ሆኖ እንግዲህ ዩናይትዶች የመሃል ሜዳ ተጫዋች ላይ ፎከስ አድርገው እየሰሩ ነው። በጣም ከብዙ ስሞች ጋር የተያዘ ነው። አንደኛው ግን በደንብ ጠለቅ ብሎ የገባው ሩበን ኔቬስ ነው። ባለፈው እንግዲህ እንደነገርኳችሁም ከኤጀንቱ ጋር የተወሰነ ንግግር አለው ብያችሁ ነበረ። ግን ደግሞ ዩናይትዶች ብዙም አልገፉበትም። ስለ ዝውውር ያለው ነገር ነው የተነገረውና አሁን ላይ ደግሞ ፋብሪዞ ባሳወቀው መሰረት እንግዲህ ሩበን ኔቬስ በአልሂላል ምንም አይነት ኮንትራት መፈረም እንደማይፈልግ አሳውቋል። ተጫዋቹ እንግዲህ በ2026 ጁን ላይ በክረምት ዝውውር እንግዲህ ነፃ ነው የሚሆነው። ስለዚህ አልሂላል ውስጥ ከተጫዋቹ የተወሰነ ያህል ገንዘብ ለማግኘት ሲሉ በጃንዋሪ ይለቁታል ተብሎ ይጠበቃልና አንደኛው ፈላጊ ማድሪድ እንደሆነ እናውቃለን። በዛ ዩናይትድም አለበት። ብዙ ክለቦች አሉና ዩናይትድና ማድሪድ ናቸው በደንብ ስሙ የተያዘ። የዩናይትድ ግን ጠለቅ ማለቱ ከኤጀንቱ ጋር ማውራቱ ነው ትንሽ ዩናይትድ ገፋ እንዲል የሚያደርገውና የዩናይትድ ደግሞ ትክክለኛ ችግርም ስለሆነ ነው ዩናይትዶች በዚህኛው የዝውውር መስኮት ምናልባት ኔቬስን የማግኘት ወይ ደግሞ ኔቬስ እንኳን ከአልሂላል ቢወጣ ማረፊያው ዩናይትድ ነው ተብሎ የሚጠበቀው የዩናይትድ ችግርም ስላለ ነው። የመሃል ሜዳ ችግር ስላለባቸው ነውና ልጁ ተጫዋቹ ገና 28 ዓመቱ ነው። የፕሪሚየር ሊግ ልምድ አለው። ከፕሪሚየር ሊግ ነው ወደ ቀጥታ ወደ ሳውዲ ሊግ የሄደውና ዩናይትዶች ደግሞ አሁን ያላቸው የስትራቴጂ ፕሪሚየር ሊጉን የሚያውቀው ፕሪሚየር ሊጉ ላይ ልምድ ያሉ ተጫዋቾች ማስፈረም ነው። ስለዚህ ተጫዋቹን ለማስፈረም በጣም ቀላል ይመስላልና ሩበን አሞሪም ተጫዋቹን ያዋሩታል ተብሎ ይጠበቃል። አንዳንድ በውስጥ መስመር የተደጋገሩ ያሉ ንግግሮች አሉ ከተጫዋቹ ጋር የሚል ዜናዎች ተሰምቶ ነበር። አሁን ደግሞ በጣም ቀላል ይመስለኛል። ፖርቹጋላዊም ስለሆነ እነ ብሩኖም አሉ፣ በዚህ በኩል ዳሎም አለ። ራሱ ሩበን አሞሪም ፖርቹጋል ላይ ስለሆነ ይሄንን ተጫዋች በዚህኛው በጃንዋሪ ዝውውር ምናልባት መፍትሄ ሊሆነን የሚወር ተጫዋች ነው ብዬ አስባለሁና እንደሚያስቡት ዩናይትዶች ለረጅም ጊዜ የሚያገለግለን ተጫዋች ነው የምንፈልገው እንኳን ቢሉ አሁን ላይ ያለው የሩበን ኔቬስ ኤጅ በጣም አሪፍ ነው ብዬ አስባለሁ። ከዚህ በኋላ 3-4 ዓመት ሊያገለግላችሁ ይችላል። ካስሜሮ በስንት ዓመቱ እየተጫወተ እንደሆነ አይተነዋልና ተጫዋቹ ምን ያህል አቅም እንዳለው በፖርቹጋል ብሔራዊ ቡድን እንኳን እየተመለከቱ ነው። ሳውዲ ሊግ እንኳን በደንብ የአልሂላልን ጨዋታ ጠለቅ እንኳን ብለን ባናይ ፖርቹጋል ላይ ሲመጣ ምን አይነት አቋም እያሳየና ምን አይነት አሪፍ ተጫዋች እንደሆነ እየተመለከተን ነውና ለዩናይትድ አሁን ላለበት ችግር በጣም ወሳኝ ተጫዋች ነው። ዩናይትድ ተጫዋች ያስፈልገዋል። ባለፈው ማኑኤል ጋርቴ ጥሩ ሲንቀሳቀስ እንኳን ተመልክተን እንኳን አድንቀናል አይደል? ምን ያህል እሱ አሪፍ ሲሆን እንኳን ቡድናችን አሪፍ እንደሚሆን ተመልክተናል። አሁን ደግሞ በዛ ቦታ ላይ ሊሆን የሚችል ከካስሜሮ ጋር ሊጣመር የሚችል ጥሩ ተጫዋች የምናገኝ ከሆነ ቡድናችን የተሻለ እንደሚሆን ተስፋ አደርጋለሁና ሩበን ኔቬስ ቀጣዩ ማረፊያ ዩናይትድ ነው ብዬ ሙሉ ለሙሉ መናገር ይችላል። ተጫዋቹ የሚለቅ ከሆነ አልሂላል በነፃ ልጣው ብሎ ካላስቆየው በስተቀር ተጫዋቹ በዚህኛው የጃንዋሪ መስኮት የሚለቅ ከሆነ ማረፊያው ዩናይትድ እንደሆነ ነው የሚጠበቀው። ሌሎች ክለቦች ላይ ይሄን ያህል ጠንከር ብሎ ይገባም የለም። ኔቬስም ፕሪሚየር ሊግ መመለስ ስለሚፈልግ ዩናይትድ ነው ትልቁ ክለብ ደግሞ ዩናይትድን ይመርጣል ብዬ አስባለሁና ሩበን አሞሪም በዚህኛው ነገር ስራ ይሰራሉ። ፖርቹጋላዊ በመሆናቸው ብቻ አድቫንቴጅ ወስዳሉ ብዬ አስባለሁና የሩበን ኔቬስ ነገር አሁን ላይ በደንብ ጠንከር ብሏል። ስለዚህ ተጫዋቹን የምናይበት እድል እየሰፋ ነው። ሌላኛው የሚድፊልድ ዜና እንግዲህ ካርሎስ ባሊባ ነው። ባሊባ ምን ያህል ተፈላጊ ተጫዋች እንደሆነ በዩናይትድ ቤት እናውቀዋለን። ሩበን አሞሪም ምን ያህል ፈላጊው እንደሆነና እሱን ምን ያህል እንደሚወዱት ደጋግሜው ነገራችኋለሁ እናውቃለን። እና ኤደርሰን መጀመሪያ ምርጫቸው እንኳን ዩናይትዶች ቢሆኑ ግን የሩበን አሞሪም ዋነኛ ተመራጭ ባሊባ እንደሆነ ሁላችንም እናውቃለን። የካርሎስ ባሊባ ዝውውር ባለፈው የከሸፈ እንደሆነ አይተናልና በዚህኛው የዝውውር እንትን ላይ እንግዲህ ሙኒክም ሊገባበት አስበው ነበር። ተጫዋቹ ላይ ፍላጎት ነበረባቸው። ግን ደግሞ ካርሎስ ባሊባ ከዩናይትድ ጋር ኦልሞስት ያለቀለት ነው። ዩናይትድ ነው መቀላቀል እንደሚፈልግ ስላወቀ ብቻ ያን ነገር ትቶታልና ይሄን ነገር ፋብሪዞም አታኮ ይዞት ወጥቷል። የሙኒክንም ሐሳብና ሙኒክ ከዚህ ዝውውር ኦልሞስት እንደወጣ ነው የሚጠበቀው። ስለዚህ ካርሎስ ባሊባ ከብራይተን የሚወጣ ከሆነ ልክ እንደ ሩበን ኔቬስ አድቫንቴጅ ያለው ዩናይትድ ነው። ኦልሞስት ከኔቬስ በላይ ሞር አድቫንቴጅ ያለው የባሊባ ጉዳይ ነው። ባሊባን በክረምቱ የዝውውር መስኮት ከኤጀንቱም ጋር በግል ጉዳይም ከሱ ጋር ጨርሰው የብራይተን ነገር ብቻ እንደቀራችሁ ሁላችሁንም እናውቃለንና አሁን ላይ ምናልባት ብራይተኖች ለተጫዋቹ ኦፕን ከሆኑ ተጫዋቹ እንግዲህ በዚህኛው ሲዝን ጥሩ የሚባል ፐርፎርማንስን እያሳያችሁ አይደለምና
አሰልጣኙም እስከሚናገር ድረስ ስለደረሰ ከሱ የሚፈልጉትን ነገር እያገኙም ስላልሆነ 90 ደቂቃ መጮት የሚያዳግተው ተጫዋች ሆኗል። ከረፍት በፊት ይቀየራል፣ ቤንች ሆኖ ይጀምራል እና ለብራይተኖች ጥቅም እየሰጣችሁ ስላልሆነ ምናልባት የክረምት የዝውውር መስኮት ድርቅ ያሉበትን ሀሳብ በዚህኛው የጃንዋሪ ዝውውር ይቀይሩታል ተብሎ ይጠበቃልና አሁን ላይ ለካሜራውን ብሔራዊ ቡድን በአፍሪካ ዋንጫ ግልጋሎት እየሰጡ እንደሆነ ሁላችንም እናውቃለን። ስለዚህ ካርሎስ ባሊባን ዩናይትዶች አሁንም እንዳልተዉትና ወደዚህ ዝውውር መመለስ እድል እንዳላቸው ሌላኛው የተነገረ ዜና ነውና ካርሎስ ባሊባ ወደ ዩናይትድ ምናልባት የመምጣት እድል ሊኖረው ይችላል። የብራይተን ነገር አሁን ላይ በዚህኛው ጃንዋሪ ሲከፈት እንደ ክረምት ዝውውር ድርቅ ይላሉ ወይስ ደግሞ ተጫዋቹን ለመልቀቅ ፈቃደኛ ይሆናሉ? ዩናይትዶች ምን ያህል ገንዘብ በካርሎስ ባሊባ ያወጣሉ? ልክ እንደ ካይሴዶ 100 ምናምን ያክል ነው የሚፈልጉትና ዩናይትዶች የዛን ያህል ያወጣሉ ብዬ አላስብም። ፕላስ ደግሞ ተጫዋቹ ትንሽ አቋሙ መውረድ ዋጋውን ይቀንሷል ተብሎ ይገመታልና ዩናይትዶች እዚህ ነገር ላይ የሚገፉ ከሆነና የዝውውሩ ነገር ሲከፈት የመጀመሪያ ነገር ልንሰማ የምንችለው ምናልባት የካርሎስ ባሊባ ጉዳይ ነው ኦር ደግሞ ሩበን ኔቬስ ነው። ከሁለቱ ያመልጥ አይመስለኝም ወይ ደግሞ ከሁለቱ ውጪ የሆነ ዜና የምንሰማ አይመስለኝም። በሚድፊልድ በኩል ሌሎች አማራጮችን ይመለከታሉ፣ ግን ቀላሉ የሚመስለኝ ሁለቱ ናቸው። በግል ከተጫዋቹ ጋር የጨረሱ ጉዳይ ተጫዋቹ ደግሞ ፍሪ የሚሆንበትና ተጫዋቹ መልቀቅ የፈለገበት ክለብ አልሂላልን እሱ ማናገር የተሻለ ነው ብዬ አስባለሁ። ነው ሁለቱን ለማግኘት ብዙ ርቀት ሄዳሉ ተብሎ ይገመታል። እስቲ ስለ ሁለቱ አዳዲስ ነገሮች ከተሰሙ ሼር ማድረጋችሁ ነው የሚሆነው። ሌላኛው እንግዲህ በጉዳት እንግዲህ እየተሰቃየን ያለን ቲሞች ነን ብለን መናገር እንችላለን። የተከላካይ ክፍላችን የሳሳበት ዋነኛው ምክንያት ደግሞ ሁለቱ የመሃል ተከላካዮቻችንን አለማግኘት ነው። ማቲያስ ዴሊትና ሃሪ ማጉዌር ሁለቱም እንግዲህ በአንድ ወቅት ነው ረጅም ጉዳት ያስተናገዱትና 4-3 ጨዋታ አልፏቸዋል። አሁን ላይ ሃሪ ማጉዌር እንግዲህ ቀደም ብሎ ተመልሷልና አሁን ላይ በግሉ ትሬኒንግ እያደረገ ነው። ከቡድኑ ጋር እስካሁን ድረስ ትሬኒንግ አላደረገም። ቡድኑ ጋር ትሬኒንግ ሲያደርግ ይመለሳል ተብሎ ይጠበቃልና አሁን ፊት ለፊታችን ያሉት 3-4 ጌሞች ቀላል ይመስላሉ። ለዩናይትድ በጣም ቀላል የሚመስሉ መርሃ ግብሮች ናቸው። ግን ደግሞ የዩናይትድ ችግር ባለፈውም የኒውካስትሉ ጨዋታ ላይ ኮሜንታተሩ ሲናገር እንደሰሙት ከሆነ ዩናይትድ ከወገብ በላይ ያሉ ቡድኖችን ብዙ ነጥብ ሰብስቧል። ግን ደግሞ ከወገብ በታች ባሉ ቡድኖች ያነሰ ነጥብ የሰበሰበውና ዩናይትድ ችግሩ ትናንሽ ቲሞች ላይ ነው። ትላልቅ ቲሞች ላይ ግን ሞር ፖይንቶችን ይሰበስባልና ምናልባት ተከታታይ 3 ጨዋታ ተከታታይ ከኒውካስትሉ ጨዋታ ጨምሮ 4 ጨዋታ ሊያሸንፍበት የሚችል መርሃ ግብር ይመስለኛልና ቀላል ናቸው። በርንሌይ ሊድስ ወልቭስ ናቸውና ወልቭስን ነው አሁን ማክሰኞ ዕለት የምናገኘውና እነዚህ ቀለል ያሉ መርሃ ግብሮች ይመስላሉ። ዩናይትድ ከነዚህ ጨዋታዎች 9 ነጥብ ይሰበስባል ተብሎ ይገመታልና ሩበን አሞሪም ማነው ሃሪ ማጉዌር ከነዚህ ከ3 ጨዋታ በአንዱ ላይ ሊገኝ ይችላል ወይ ደግሞ ከነዚህ በኋላ ሊገኝ ይችላል። ከፊት ለፊታችን ትላልቅ ጌሞች አሉ፣ አርሰናል አለ፣ ሲቲ አለ። እነዚህን ጨዋታዎች እንግዲህ ዩናይትድ ዋነኛ ደግሞ ወሳኝ ተጫዋቾቹን ሚስ እንደሚያደርግ ይጠበቃልና ቢያንስ የተከላካይ ክፍሉን ከቨር ለማድረግ እንደዚህ አይነት ተጫዋቾች ያስፈልጋል። ባለፈው በኒውካስትሉ ጨዋታ ላይ ስናስገባ የነበራችሁን ተጫዋቾች ምን ያህል ሪስክ እንደነበረው አይተናልና ማርቲኔዝ ወጥቶ ማላሲያ ነበር ሲገባ የነበረው፣ ታዳጊዎች ናቸው ሲገቡ የነበሩትና ቢያንስ ቤንች ላይ እንደዚህ ትልቅ አለ አይደለ ተሸክሞ ሊወጣ የሚችል ተጫዋች ያስፈልጋናል ብዬ አስባለሁና ሃሪ ማጉዌር ቢያንስ ቀደም ብሎ መመለሱ ጥሩ ነው። ማቲያስ ዴሊትም ይመለሳል ተብሎ ይገመታልና እነዚህ ናችሁ የዛሬ ዜናዎች። እንግዲህ በሚቀጥለው ቪዲዮ እንገናኛለን። ለዚህ ቻናል ግን አዲስ ሆናችሁ ሰብስክራይብ ሳታደርጉ ካያችሁ ሰብስክራይብ ማድረግ እንዳይረሳ። በሚቀጥለው ቪዲዮ እስከምንገናኝ መቻችሁ ቻው።